የውሃው ጥቅሙ አነገሩ ይርከነ ሲኩፈር ወይታ ከመቼ ጀምሮ ነው ሶደሬ እንትን መተት ምናምን ያስለቀቀው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ተመልሻለሁ። እንግዲህ ከገጠር ሃይላይት ያሱ ሲናገር የሰማሁትም ነገር አለ። በመጀመሪያ ደረጃ ስለኔ በሌለሁበት ስትቆረቆሩልኝ፣ ስትናገሩ፣ ስትሟገቱልኝ የነበራችሁ በአጠቃላይ በጣም ከልብ ነው የማመሰግነው። ከገጠር ስመጣ ግን ያየሁት ነገር በጣም የሚያዝናና ነው። ምንድነው የሚያዝናናው ካላችሁ፣ በመጀመሪያ ደረጃ ሰብስክራይብ፣ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እንደመጣው መምጣቴን ደግሞ እየተናገርኩ ነው። ሲጀመር ያሱ እየፎከረ ነው። ያንተ ፉከራ የትም አያደርስም። ተው ረፍ ምናምን እያልክ የምታስፈራራው አንተ የምትሰራው ስራ አንተ እያደረክ ያለው ላዩ ጥሩ ነገር ነው። እኔ ግን ለሱመያ እያደረኩ ያለሁት ነገር መጥፎ ነገር ነው። ድሬዳዋ ድረስ ሄደህ ፈልገህ አፈላልገህ ይዛት አልመጣህም? ምን ማለት ነው ታዲያ? አንተ እንኳን ድሬዳዋ ድረስ ሄደሃል አዩን ፍለጋ። እያደረክ ያለው ጥሩ አይደለም እያልክ ያለው ምን ማለት ነው? አንተ እያደረክ ያለው ነገር ጥሩ ነው። እኔ እያደረኩ ያለሁት ግን ጥሩ አይደለም። ለማንኛውም ዋ ምናምን እያልክ ማስፈራራቱን እዛው ተወው። እንደውም ያው ሌላ ጥርስ ፍለጋ እንዳዞር ነገር ያለው ካናቴ ላይ ውረድ። አንተም ጀመርከኝ፣ ካናቴ ላይ እንድትወርድ ነው የምፈልገው። ደግሞ የምን ውሸት ነው አሁን? ይኸውልህ ስትያዝ ጓደኛህን እንደው በጸበል ምናምን ከዳነ ብለህ ሶደሬ ይዘው ሄድክ። ያለበትን ለማስለቀቅ ይዛችሁ ሄዳችሁ አንተና ኦሼ ጓደኛሞች። ማንን ልትዋሹ ነው? እኔ ደግሞ ፍርጥርጥ ነው የማረገው። የምን መዋሸት ነው? ሰኢድ ካላወቅ አንተም በደንብ ስማ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እናንተም ስሙ። አንድ በአንድ አስረዳችኋለሁ። መጀመሪያ ቪዲዮን እንመልከተው። ኦፕሌስ ከኛ ሰኢድ አገበጅራ ኦሼማን ፍኖስ ዝቦንጅራ ጃርሰ ቦኔ አስገራ አራንተና ሰኢዶ ፉኔ ኩኖ በካዊት ኦፋጅራ ሮቤት እንገሰለም ገርቴ ዳንዲ ጉብራ ካርቶን አፈቴ ጉያ ሰዲፍ ጪሳ ቱሬ ሰበ ሰነትለ አማ ሆኖ ኸረብያ ገለ አዩለን ገርቴ ወጅራፉ ጅግቴ አምነ ከበደ ጅራ እንግዲህ ያለ ማሎተ ሰኢድን እንደው ምናምን ለይሰቴኔ ወጅራፉ ጅቴቹ አማ ሰነፍ ይለፈልፋል ብዙ ነገሮችን እንዲለቀው ተውለ በር ሰይዶን በሪ ኢፍ ጀበይ ሰበር እቹን ኢፍንገቱ በሪ ነኝ ምንድነው ለጅራ ምትረ ይነግራችኋል። ሃይ ነምኑ ሆነ ጉዳ ነመጀባዳ ዮ ዋና ማጥቆን ገርቴ ኸበውቴ ሃይ ወረ ይስድቦ ጅሮ ሆኖ አከምታ በመጀመሪያ ደረጃ አኔሁ አመሰለን ጉበራ ናቱ በር በሬ ተዳ ሆኖ ፈየቀባ ለሶደሬ ዋታ ከርከኒ ራሙላቶቹ ማለት መዝናኛ ነው። ገሮ ኸይሳ ነው አመካዩን በቲ ሙቅ ውሃ ነው። በሞቀው ውሃ ማለት ነው። በዛ ውሃ ምን እያደረጉ እንዳሉ ተመልከቱ። ሙቅ ውሃ ነው። አነገሩ ኢርከነ ሲኩፈር ወይታ ኢርከነ ሲኩፈር ሰምረንጅሩ አራን ዘጥጆና አራታ ያፈወና አንተ እንግዲህ ሶደሬ ማለት እንዳልኳችሁ መዝናኛ ነው። ያ መዝናኛ ሙቅ ውሃ አለው። በጣም የተለያዩ ጦጣዎች ምናምን ብዙ ነገሮች አሉ። ትልቁ ነገር የውሃው ጥቅሙ ቁርጥማት፣ ብርድ ምናምን ያለበት ሰው
በዛ በአባድር ይባላል። እነሱ በሚታጠቡት አሁን ባያችሁት ቪዲዮ ማለት ነው የሚታጠቡት አባድር ይባላል። እዛ አባድር ላይ ብርድ የመታው ካለ በኃይለኛው ሲቀጠቅጠው በዛ በሙቀት ብርዱ ወይም የሚቆረጥመው ነገር ካለ ይለቀዋል። የሚያስለፈልፈው ነገር ወይም ደግሞ እዛ ጋር ጸበል ሆኖ የአስለፍልፎት የሚያስለቅቀው ቦታ አይደለም። በነፃነት ማንም ሰው ሄዶ የሚጠቀምበት መዝናኛ ወይም ደግሞ ብርድ ያለበት እዚህ ቦታ ላይ እነሱ የሚታጠቡበት ቦታ ላይ ውሃው በጣም ሙቅ ስለሆነ በጣም ሙቅ ስለሆነ የተፈጥሮ ሙቅ ውሃ ነው። በዛ ውሃ ሲታጠቡ ብርድ ይለቃል እንጂ አያስለፈልፍም። ውስጥ ያለው ነገር አይወጣም። ይሄንን ሳታውቁ ቀርታችሁ ነው ማለት ዘበት ነው። ታውቁታላችሁ መዝናኛ እንደሆነ ሶደሬ። ከመቼ ጀምሮ ነው ሶደሬ ቁርአን ቤት የሆነው? ከመቼ ጀምሮ ነው ሶደሬ እንትን መተት ምናምን ያስለቀቀው? አይተንም ሰምተንም አናውቅም። አካባቢያችን ነው። ባይሆን አለ ከሱ በጀርባ በኩል ጥሩ የፈለቀ ጸበል አለ። የሚያስለፈልፍ ነበር። እዛ ብትወስዱት ጥሩ ነበረ። ካላወቃችሁ አማክሩኝ። እኔ በዚች አጋጣሚ ለመዝናናት ኢንጆይ ለማድረግ ሐሳቡን አቅርባችሁለት ለመዝናናት ሄዳችሁ እንጂ ሳይድ ላይ ያለው ሲለፈልፍ መች ታየ? ሲጮህ ሲናገር እኔ እንደዚህ ነኝ ሲል እንዴ! ጭራሽ አንተ ውስጥ ያለው ብርድ ማለት ነው ሲወጣ እንዲህ እያንቀጠቀጠ ሲወጣ አየን እንጂ ምንም ያየነው ነገር የለም። እኔ ቤተሰቦቼን አትሸውዱ። እንድታውቁ የምፈልገው ሶደሬ የመዝናኛ ቦታ ነው። ከመዝናኛም አልፎ ደግሞ ብርድ፣ ቁርጥማት፣ አንዳንድ ነገሮች ውፍረት ካለ ያ ውፍረት ስብ ነገሮች እንዲቀንሱ፣ ሰውነት ሼፕ እንዲስተካከል ዋና አለ። ብዙ መዝናኛ ቦታዎች የተለያዩ ቪአይፒ አለ፣ ማሳጅ አለ። እነዚህ ነገሮች እዛ የምትጠቀሙ እዛ ቦታ ላይ ያሉት ነገሮች እኚህ ናቸው እንጂ ቁርአን የሚቀራ ሼኪ ሶደሬ ከመቼ ጀምሮ ነው የገባው? መልሱልኝ እስቲ። በግርግር ያው ለመዝናናት አማራጭ አረጋችሁና ሄዳችሁ እንጂ ሰይድን ለማዳን ወይም ለሰይድ ብላችሁ አይደለም ሄዳችሁት። አይ ጓደኛ ስለዚህ አትሸውዱንም፣ አትሸውድ። ተዝናንተን እስኪ በቃን ቋቅ ብሎን አባድር ተመተን አባድር እንመታ ነው የሚባለው። ሲጀመር አባድር በውሃ እንመታ ነው የሚባለው እንጂ እላያችን ላይ ያለውን አባድር ሄደን እናስለቀቅ አይደለም የሚባለው። አባድር ሄደን በሙቅ ውሃው እናስመታ ጀርባችንን። እዛ ቦታ ላይ ሻወር ይወሰዳል፣ ጀርባ ይመታል። በቃ ተኝቶ ቆሞ ብዙ ነገር ከላይ የሚወርደው ነገር ቁርጥማት ነሽ ምንድነሽ ትኩሳት ነሽ ውስጥ ያለ ነገር ፍንቅል አድርጎ የሚያወጣ የተለያዩ የሚያማምሩ ነገሮች ያሉበት መዝናኛ ቦታ እንጂ ጂኒ ምናምን ማስለቀቂያ ቦታ አይደለም። ጂኒ ምናምን ማስለቀቂያ አይደለም።